ዶክተር ወልደ መስቀል በነበሩበት ዘመን የነበረው ዘመን ስኬት ናሽናል ቲም ነው። የጃፓን መሬት ስለሆነ ነው መሰለኝ ምቾታል ምንም ሳይቆረቆረን ነው አምስቷን ቀን ያሳለፈው። እንደዚህ አይነት አስከፊ ውጤት በህይወት ዘመኔ ነው ያጋጥሞኛል። ለይሳቅ በላይ ጋዜጠኝነት ምንድነው? መተማመን የሌለበት ጥርጣሬ ያለበት አብሮ መተኛት የማይፈልጉ ሰዎችን ሆቴል አብሮ መችልም ምን ይሰራሉ? ኢትዮጵያ ሻምፒዮና ባለፈው ሲከዳ የተኮነ ላሸነፈ ሰው እኮ ቦርሳ ነው የሚሸልመው። ቦርሳውም እኮ ኦሎምፒክ በተገኘ ድጋፍ ነው። ፌዴሬሽኑም ጋዜጠኞችን ጠርቶ መግለጫ የሰጠበት ባህልና ስፖርት ሚኒስትርም አቅጣጫ የሰጠበት ህዝቡም ቅሬታውን የገለጸበት ከመሆኑ አንፃር እንኳንም ወርቅ አጣን። ደርቢ ነው ላንተ ኤል ክላሲኮ ነው ኦሎምፒክ ኮሚቴ ይሄ እንኳን ደህና ቆያችሁ። እንዴት ነው? ሰላም ነው? አሁን እኮ ይሄን ሰውን ታየውትና ጃፓን ቶኪዮ ላይ 5 ቀን መሬት ላይ ተኛ ነው ብሎ ማመን ይከብዳል። አቤት ወሬው ከመቼው ላንተ እንደደረሰ ነው ያላቀመና በጣም ጋስቆኛል። እውነት ለመናገር የጃፓን መሬት ስለሆነ ነው መሰለኝ ምቾታል ምንም ሳይቆረቆረን ነው 5ቷን ቀን ያሳለፈው። እንዳልከው ግን 3 ሆነን ነው ከዚህ ሄር ነው። አንድ አቶ ዳንኤል በለጠ የሚባል ኢትዮጵያዊ ነው የተቀበለን። ያው እናውቀውም እዚህ ሻምበል ምሩጽ ይፍጠር ልጅ ቢኒያም ምሩጽ እዛ ሀገር ከሚኖር ብሩክ ከሚባል 31 ዓመት እዛ የቆየ ነው። አሁን እዚህ ነው። ከሱ ጋር ግንኙነት ፈጥሮ ማረፊያ ስንጨነቅ ሰምቶ ለሱ ነገረልን። የሚገርም ከኤርፖርት የ3 ሰዓት መንገድ ማታ ድራይቭ አድርገን ነው 13 ሰዓት ተጉዘን እንደገና 3 ሰዓት መንገድ በመኪና እሱ መጥቶ ተቀብሎ ነው ሄደን ያረፍነው። በዛ ድካም ላይ ያው እንዳጋጣሚ ምቹ ነገር እንግዳ እንደሚመጣበት አውቀው አልተዘጋጀም ነበርና ፍራሽ አንጥፈን የተኛ ነው። ግን የሚገርም እንቅልፍ ነው የወሰደን። አዎ ድካም ታለውና እንደውም አንዳንዴ የጃፓንና የኢትዮጵያ መሬት ይለያያል እስከ ማለት ደርሰናል። ግን መሬት ሲመቻ አስበዝብል ቆይ ስትሄዱ ግን ሙሉ ከበል አልተደረገም። በጣም ብዙ ሰው የተሳሳተው እንደዚህ ነው። እና እኛ በህጋዊ መንገድ የኢትዮጵያ ቴክስ ፌዴሬሽንን ጠይቀናል ሳፖርት አድርጉን። ምክንያቱም ጋዜጠኛ ከስክሪፕቶ ውጪ ሀብት የለውም እና ደግፉን። የምንሄደው አትሌቲክሱን ለማገዝ እንደገና ደግሞ ለሀገር መረጃ ለመስጠት ነውና አግዙን ብለን ጠይቀናቸው ብዙ ጭቅጭቅ ተነሳ። ለኮማንደር ስለሽም ነገር ነው ለፕሬዚዳንቱ። እሱም በጣም አዘነ። ሄዳችሁ መንገላታት የለባችሁም ግን መመሪያ አይደግፈንም፣ ስለዚህ እንዴት እንደምናደርግ አላቅም፣ ለስራ አስፈጻሚ ላቀርበው አለ። ስራ አስፈጻሚ ያቀረበው የመጀመሪያ ቀን ለሚቀጥለው ብለው አስተላለፉት። በሁለተኛው ቀን ውይይት አደረጉ። ሁሉም የተስማሙበት ነገር ያው ጋዜጠኛው እዛ ሄዱ መንገላታት የለበትም፣ እንደ በአቅማችን መመሪያን ባይፈቅድልን እንደው የሀገር ውክልና ይዘው ስለሚሄዱ እንደግፋቸው የሚል ሀሳብ መጣ። በኋላ ላይ በስንት ጭቅጭቅ የትኬት ወጪ ግማሹን እናግዛቸው የሚል ነገር መጣ። ሁሉም በጎ ፍቃድ ቢኖራቸውም 1-2 የሚሆኑ በተለይ አንድ ሴት በጣም ጥሩ ያልሆነ ነገር ነው ያሳየችው። ለጋዜጠኛው ለሙያው ያላትን ጥላቻ ነው። አመራር ውስጥ ያለች ሰው ናት እና ተባለ። ሻምበል ማን ነው የምሩጽ ይፍጠር ልጅ ቢኒያም ምሩጽ በጣም ትልቅ መስዋዕትነትም ከፍለዋል። እነ ስለሽም ጋር እነ መሰረት ሁሉም ጋር እነ ኢንጂነር ጌቱ እነ ዶክተር ተዛዙ ሁሉም ጋር ጥሩ ስሜት አለ። እንዳልኩ አንድ ግለሰብ ላይ ብቻ ነው ጥሩ ስሜት የሌለው። ሀፍ ይቻላቸው ተባለ። 110,000 ብር ተፈቀደ ማለት ነውና የነ ቢኒያም መስዋዕትነት ተከፍሎ ከዛ ውጪ ፌዴሬሽኑ ያገዘንም ለጉዟችን የሚረዳ ነገር አላደረገልንም። እንደማንኛውም ሰው ሰጥቶናል። ስለዚህ ሆቴል ዓለም አቀፍ አትሌቲክስ ስም አይዝልህም፣ በራስህ ነው የምትሸፍነው። ግን እንዳምዴሩ ካምቡል ማለት አትሌቲክሱ ላይ ሚዲያዎች ገብተው የሚወደሩ ናቸው። አንደኛው ሚዲያ ደግሞ ሲባል አንድ አካል ነው በተለይ ከስፖርቱ ጋር ተያይዞና በተለያየ ፌዴሬሽኖች ትሪት የሚደረግበት መንገድ አንዳንድ ያበሳጭኛል። በቃ በጣም ጥሩ ነገር ነው ያነሳልኝ። እኔ ለምሳሌ 4 የዓለም ሻምፒዮና አይቻለሁ ከለንደን ጀምሮ አሜሪካ ኦሪገን፣ ቡዳፔስት እና አሁን ደግሞ ቶኪዮ። ከዛ ውጪ ወርልድ ካፕ ላይ ኳታርም አይቻለሁ። ለሚዲያ የሚሰጠው ክብር እንደዚህ በቃላት አልገልጽልህም። የረከሰ ነገር ቢኖር ሚዲያ እኛ ሀገር ብቻ ነው። ሌላ ሀገር ትልቅ ክብር ነው ያለው። መኪና ተመቻችቶልህ፣ ሆቴል ተመቻችቶልህ፣ የምትሰራበት ሚዲያ ሴንተር እና ሚዲያ ትሪቡን ላይ ሁሉ ነገር ስክሪን ተዘጋጅቶልህ ቦታ በስምህ ተጽፎ በቃ ለዓለም ተገቢውን ሽፋን እንድትሰጥ ተገቢውን ትሪትመንት ነው የምታገኘው። እኛ ሀገር ግን በተቃራኒው ነው። ለሚዲያው ከፍተኛ ንቀት አለ። በተለይ እንዳልኩ እዚህ ስራ አስፈጻሚ ውስጥ እንዳለች አንድ ሰው ለሚዲያው ዝቅተኛ ግምት ነው ያለውና ታዝናለህ በጣም። ሚዲያው ላይ ለምን ተቸ ብለህ እንደዚህ አይነት ጥላቻ ወይም ደግሞ ለምን ስለኔ ያልዘመረም አይነት ጥላቻ አግባብ አይደለምና ወደፊትም መታረም ያለበት ነው። እኔ ብዙ አመት ብዙ አገር ሄጄ አይቻለሁ። አሁን ግን ለሚመጡት ወጣት ጋዜጠኞች ግን ይሄ ነገር መቀረፍ አለበት። እንደ ጉዳፍ ጸጋይ ሮጠን ሜዳ ላይ ባናመጣም በመረጃ በኩል ግን ትልቅ ስራ ነው። ውጤቱ አላማረረም። እንደዚህ አይነት አስከፊ ውጤት በህይወት ዘመኔ ያጋጥሞኝ አያውቅም። እንዳልኩ 4 ሻምፒዮናዎች ላይ ዓለም ሻምፒዮናዎች ላይ ሲሄድ
በሙሉ በስኬት ነው የመጣሁት። የወርቅ መብዛትና ማነስን ልታይ ትችላለህ እንጂ በጣም እንትንም አሁን ለንደን ብትሄድ እንደዚሁ ተመሳሳይ ነው። ኦሪገን ደግሞ ታሪክ የተሰራበት ነው። የሄልሲንኪው ሪከርድ የተሻሻለበት 10 ተመሳሳይ ውጤት የመጣበት ነው። ከዛ ደግሞ ቡዳፔስትን ብትሄድ 2 ወርቅ ነው። ቆንጆ ነገር ነው ያለው። አሁን ግን ስታየው ወርቅ የሚባል የለም። እኔ በዚህ በጣም አዝኛለሁ። ግን 2 ስሜት ነው ያለኝ። አንደኛው ወርቅ በማጣታችን ፊል አድርጌያለሁ። እነ ቦትስዋና እነ ታንዛኒያ በአትሌቲክስ ካርታ ላይ ብዙም ስማቸው የማይነሱ ሀገሮች ወርቅ ሜዳሊያ ውስጥ ሰንጠረዥ ውስጥ ሲገቡ እኛ ግን እዛ ውስጥ አለመኖራችን የአትሌቲክሱ ጃይንት ካንትሪ የሆነ ሀገራችን አለመሆኑ በጣም ፊል እንዳደርግና እንዳዝን አድርጎኛል። ምክንያቱም እነ ኃይሌም እነ ጥሩነሽም እነ ስለሽም ሌሎቹም ያወረሱን አትሌቲክስ እንደዚህ አልነበርም። እነ መሰረት ያወረሱን አሁን በዚህ ደረጃ ወርዶ በማየቴ እንደ ሰው በተለይ ደግሞ 4 ዓለም ሻምፒዮና እንዳየ ሰው እንደገና ስፖርት ውስጥ እንዳለ ጋዜጠኛ በጣም ፊል አድርጌያለሁ። በሌላ ጎኑ ግን እንደ መልካም አጋጣሚ ወስጄው እንኳን ወርቅ አልወሰድን ያልኩት። ምክንያቱም ወርቅ ብንወስድ ኖሮ በርካታ ችግሮቻችን ተደብቀው ያልፉ ነበር። አትሌቲክሳችን እኔ እንደውም አንድ ዘገባ ጽፌ ነበር ባለፈው አይተው ከሆነ እንደ ጸጉራም ውሻ አለ ሲሉት ይሞታል ብዬ ጽፌ ነበር። እና አሁን አትሌቲክሱ ላይ የምታየው አለ ስትለው ለመሞት ሲጣጣር ነው የምታየው። የለም ስትለው ደግሞ በአንድ ሰውና በሁለት ሰው ወርቅ ይመጣና ተሸፍኖ ይሄዳልና አሁን ግን እርቃኑን የሰጠበት እኔ እናንተም እዚህ እንድንወያይበት ያደረገበት ፌዴሬሽኑም ጋዜጠኞችን ጠርቶ መግለጫ የሰጠበት ባህልና ስፖርት ሚኒስትርም አቅጣጫ የሰጠበት ህዝቡም ቅሬታውን የገለጸበት ከመሆኑ አንፃር እንኳንም ወርቅ አጣን። ወርቅ ብናመጣ 1 ወርቅ ቢመጣ 2 ወርቅ ቢመጣ ኖሮ የአሰልጣኞች የእርስ በርስን ችግር፣ የአትሌቶችን የእርስ በርስን ችግር፣ የአትሌቶችን የእርስ በርስን ችግር የምናይበት እድል አይሰጠንም ነበርና እንኳንም ወርቅ አጣን ነው። ሳምንት ቻይና ነበር እንግዲህ የነበረውና ስለ ቦክሰኞቹ አሰልጣኞች እያወራን ነበር። ይሳቅ በላይ ደግሞ ደፈረና ስም ጠቀሰና ያየን ነበር ጽሁፉ ላይና አይታን ነበርክ። ምንድነው ፊሊንጉ? እኔ ከበጀመረ ስለሽም ባሉበት ሂደት በነበሩበት ሰዓት ላይ እንግዲህ የተፈጠረው መረጃዎች እንደሚገልጹት በዛ ላይ ደግሞ በነበረው መግለጫ ላይ ይሄን ጉዳይ አነሱ። በአጠቃላይ ስለነበረው ችግር አወሩ። አድበስብሰው መለሱ እንጂ ስፔሻሊ ሁለቱ ጃፓን ቶኪዮ ላይ ወደፊት ኢትዮጵያ የቦክስ ስፖርተኛ እንዳላት ነው ያየነው። በአሰልጣኞቹ እንዲህ እስኪቀለድ ድረስ ነው መረጃ ወጣ የነበረውና እስኪ ምንድን ነው የምትለው? ሲጀመር በአሰልጣኞች መካከል ሰላም የለም እየተባለ ዳርዳሩን ጓሮጓሮን ይወራ ነበርና እነዚህ ሰዎች በገጠሙት ቦክስ እውነታው ይፋ ሆኗል። እኔ ደግሞ እንደ አንድ ሲኒየር ጋዜጠኛ ይህን ነገር የማይበትን መነጽር የግድ አስተካከል መሄድ አለብኝ። ለምን ለሌሎች ለርምት በሚረዳ አሁን ባይዘወይ እነዛን ሰዎች የማሰጣት ጉዳይ አይደለም፣ ሌሎች እንዲማሩበትና ድርጊቱ መኮነን ስላለበት ነው። በጣም የሚገርም የፌዴሬሽኑ ፕሬዚዳንት ስራ አስፈጻሚ አትሌቶችና አየር መንገድ ከስተመሮች ባሉበት ነው ይሄ ነገር የተፈጠመው። አየር መንገድ ደግሞ የራሱ ፕሮቶኮል አለው። እዚህ ሀገራችንም ከዚህ በፊት አየር መንገድ ውስጥ በተፈጠረ ነገር የድረስ ርቀቶች እንደተካሄደ የምናስታውሰው ነው ሁላችንም። ስለዚህ ለሌሎች ምሳሌ ይሆናሉ። ኢትዮጵያ የሚለውን ቱታ ለብሰው ባንዲራ ያለበትን ቱታ የለበሱ ሰዎች፣ ሀገራዊ ውክልና ይዘው የሚንቀሳቀሱ ሰዎች ስሜታቸውን መቆጣጠር አቅቷቸው፣ ልዩነታቸውን በንግግር መፍታት አቅቷቸው ሲደባደቡ ከማየት በላይ አሳፋሪ ነገር የለም። ይሄ ማለት የአሰልጣኞች ግንኙነት ነጸብራቅ ነው። ስለዚህ በግልጽ መነገርና መኮንን አካፋን አካፋ ማለት ስላለብን በይፋ ነው ስማቸውን አውጥቼ የተናገርኩት። ብዙ ኮንሲኩዌንስ እንዳለው አውቃለሁ። ሰዎቹም ፊታቸው እንደሚቀይሩ ከዛም ያለፈ ሊሄዱ እንደሚችሉ አውቃለሁ። ግን የስራው መስዋዕትነት የሚጠይቀው ስለሆነ ያንን መቀበሉን ነው መርጠው በግልጽ መውጣት ስላለበት። ግን ይሄ በራሱ ፌዴሬሽኑ ያለውን አቅም ውስንነት ያሳይ፣ ድክመት ያሳይ። እንደውም እዛ ላይ ዘገባ ላይ አይተህ ከሆነ ፌዴሬሽኑ በጣም እንዳዘንበትና እነዚህ ሰዎች ላይ እርምጃ ወስዶ አለማሳወቁ በጣም አሳዛኝ እንደሆነ ነው የተናገርኩት እኔ። ምክንያቱም ምናልባት የዓለም ሻምፒዮና ይረብሻል ተብሎ ታስበው ከሆነ የሁለቱም አትሌቶች ውድድራቸውን ከጨረሱ በኋላ የሆነ መግለጫ ወይም በፌዴሬሽኑ ገጽ ላይ ባለፈው በተፈጠረው ዲሲፕሊን ይህን ወስደናል ብለው ማሳየት ነበረባቸውና የኢትዮጵያ አትሌቲክስ ፌዴሬሽንን ጥርስ የለውም ከሚያስብሉት ነገሮች አንዱ ይሄ ነው። በቃ ጥርስ አልባ ነው ተብሎ የሚወቀስበትም አንደኛው ነው። ምክንያቱም በፕሬዚዳንቱ ስለሺም ሆነ ስራ አስፈጻሚ የሰማው እኮ በሰሚ በለው ቦሪ አይደለም። ስለሺ ራሱ እዛ ጋር አለ። እንደውም ስለሺና ቢኒያም የነበሩትን ኃላፊዎች አነጋግረው እንደውም አይጫኑም እኮ አውሮፕላን ላይ ተብሎ ነበር። ምክንያቱም ዲሲፕሊን እዚህ ጋር ያከበሩ አውሮፕላን ላይ የሆነ ነገር ቢፈጠርስ የሚል ስጋት ተፈጠረና ድጋሚ ቢጣሉስ፣ ስለዚህ አይቻልም ተብሎ በብዙ ክርክር
በብዙ ልመና ነው እንዲሄዱ የተደረገውና ይሄ ፌዴሬሽኑ እውነት እንደተባለው ጥርስ የለውም እንጂ ቢኖረው ኖሮ እርምጃ ወስዶ የወሰነውን እርምጃ ማሳወቅ ነበረበት። አሁንም እኔ እጠብቃለሁ ቢያንስ የሚገስጽበት መንገድ ቢያንስ የሚያስጠነቅቅበት መንገድ የግድ ሰዎች መታገድ መቀጣት ከምድረገጽ መጥፋት የለባቸውም። ግን ከዚህ በኋላ በእንደዚህ አይነት ተግባር ላይ የተገኘ ሰው እርምጃ እንወስዳለን እናንተም በመጨረሻ ጊዜ ታልፏቸዋል እንኳን ለማለት አልደፈረም። ፌዴሬሽኑ ይህን ማለት ነበረበት፣ አልደፈረም። ፍጹም ዲፕሎማት ነው ያለፈው ጭራሽ ምንም እንዳልተፈጠረ እና ይሄ በጣም አሳዛኝ ነው። ሌሎች አትሌቶችም አሰልጣኞችም እንዲደባደቡ በር የሚከፍት ነገር ነው የተወሰነውና በዛ ላይ ደግሞ ሜዳ ላይ የተደበቀ ቦታ ላይ ኖርማል ቢሆን ጥሩ ነው። አየር መንገድ የራሱ ፕሮቶኮል ህግ አለው። እንደገና ደግሞ አረንጓዴ ቢጫ ቀይ ቱታ ተለብሷል። አገር ልንኩት እኮ ነው አረንጓዴ ቢጫ ቀይ ልብስ ተለብሷልና በፍጹም መወገዝ አለበት። የሚመጣውን ደግሞ እኛም እንደ ጋዜጠኛ መቀበል አለብን። ምክንያቱም በዚህ ደግሞ ሌላ ነገር የሚፈልጉ ሰዎች እንዲማሩበት እኛ ደፍረን ካልተናገርን አይሆንምና ይህንን ነው አጠናክረን መቀጠል ያለብን። ከናሽናል ቲም ጋር ተያይዞ እንግዲህ ብሔራዊ ቡድናችን በጣም ሁሉም ሲያወራ የነበረው ነው። በእነ ኃይሌ ጊዜ ነው ብሔራዊ ቡድን የተወጠነው። እነ ዶክተር ወልደመስቀል ኮስትሬ የነበሩበት ብሔራዊ ቡድን ምን ያስኬታማ እንደነበር ምን ዋጋ እንዳለው እናውቃለን። በኋላ እነ ኃይሌ መጡና ነው ይሄ ያደርጉት እና አሁን ብሔራዊ ቡድን ደግሞ ይመለሳል የሚል ኮማንደር ስለሽ ሲናገሩ ነበር። ብዙ ዓለም ሻምፒዮና እንደሄደ የኢትዮጵያ ውጤት እንዲበቃ እንደ ጋዜጠኛ ብሔራዊ ቡድን መመለሱ ትርጉም የለው። ሁለት አይነት እንድምታ ነው ያለው። እኔ ከብሔራዊ ቡድን መመለስ ይልቅ የካምፒንግ ላይፍ እንዲመጣ ነው ፈልገው። ምክንያቱም እኛ በሜዳ ላይ ሜዳ ውስጥ እየተፎካከርን ያለ ነው ከኬንያ ጋር ነው። አሁንም በልጣን 11 ሜዳ ላይ እስክታገኝ አንገታችን እንድንደፋ በንጽጽር ያደረገችንም ኬንያ ናት። ስለዚህ የኬንያን የስኬት መንገድ ስትመለከት ናሽናል ቲም እንደዚህ ብሔራዊ ቡድን የሚባል ነገር የላቸውም። እኔ ባለኝ መረጃ የካምፒንግ ላይፍ ነው ያላቸው። አይደለም ተው አሁን ውድድር ላይ ያሉትን አትሌቶች ተውና እነ ኤሊድ ኪፕቾጌ ራሳቸው ካምፕ ውስጥ ከከተማ ወጥተው ገጠራማ እንትን ላይፍ ነው የሚመሩት። ምክንያቱም አትሌቲክስ መሀል ከተማ ሆነ በዚህ ሁሉ ትራፊክ ጃም፣ በዚህ ሁሉ ጫጫታ፣ በዚህ ሁሉ አየር ብክለት ውስጥ ሆነ በቂ ረፍት ሳታገኝ የምትሰራው ስፖርት አይደለም። አትሌቲክስ የራሱን ትሪትመንት ይፈልጋል። በተለይ አሁን ያለበት ደረጃ እጅግ ከፍ ብሏል። ስለዚህ በቂ ረፍት፣ በቂ ሰላም፣ በቂ አየር፣ አመጋገብ አሁን እዚህ እኮ የሚያገኙትን ነው የሚበሉት። አሁን እዛኛ በነበርንበት ሰዓት ላይ አትሌቶች ከኛ እኩል ነው ብፌ የሚያነሱት። በእርግጥ ኬንያኖችም እንደዛ ነበር የሚያደርጉት። ግን እዚህ ስልጠና ስትወስድ ግን ጥሬ ስጋውንም እየበላ ከተማ ላይ የረፍት ሰዓትን እየተሻማ ሙዚቃዎች እየረበሹ በመኪና ስትሄድ በትራፊክ ጃም ረጅም ሰዓት እያቃጠልክ የምትሰራው ስፖርት አይደለም። በዚህ እቺ አሁን ትንሽ የምትመስል ነገር ግን ብዙ ውጤት ላይ ተጽዕኖ የምታመጣ ነገር ኬንያዎች ይበልጡናልና አሁን ፈረንጆ አሰልጣኞች ኬንያ ገብተው ማናጀሮች ማለት ነው ትልቅ ግቢ የገጠር ገበሬ ግቢ ልክ በ5,000 ብር ተከራይቶት ከዚህ በቃ እስከ አስፋልት የሚደርስ ተከራይተው እዛ ጋር ካምፕ ሰርተው አትሌቶቻቸውን እዛ ምግባቸውንም ሰርተው እዛ ነው ልምድ አድርገው ንጹህ አየር የሚፈልጉትን አየር አዳፕት አድርገው ልምዳቸውን አጠናክረው የሚሰሩት። የኛ እኮ ከተማ ውስጥ ነው አሁን ለዓለም ሻምፒዮና እኮ ሲዘጋጁ የነበረው እኮ እዚህ ትራኩ ላይና አካዳሚ እየሰሩ ነው። ይሄ ኮምፕሊትሊ ሮንግ ነው። በዛ ላይ ሆቴል እንዲገቡ ብለናቸዋል። ሆቴል ሲገቡ ምንድነው ማታ ገብተውበት እንዲያድሩ ነው ወይስ ምንድነው? ለስታምን ትንሽ ይቀርማል ማለት ቢያንስ አንድ ወር ከምናምን ታይተዋል። ግን ዓላማው ምንድነው? አንደኛ ሆቴል ስትገባ ኮንዲሽን እንድትጠብቅ ነው። ግን ስንቱ ገብቶ እያደረ ነው? ስንቱ አሰልጣኝ አድሯል? እንደውም እኔ እንደዚህ ሰርች ሳደርግ ገመዱን አሁን አግኝቼው ነበር ባለፈው። ቤተሰቡን ያገኘው በወር ከ15 ቀን ውስጥ አንድ ቀን ብቻ ነው። እንደዚህ ዲሲፕሊን አክብረው የሚሄዱ አሰልጣኞች አሉ። ህሉፊ ደግሞም እንደዚሁ እዛ የሚያድርበት ሁኔታ ሌሎችም አሉ። ስም ስላልጠራው አልገቡም ማለት አይደለም። አፌ ላይ የመጣውን የጠራሁትና ያልገቡ ግን አትሌቶች አሉ፣ አሰልጣኞች አሉ። ይሄ በራሱ በአትሌቶች መካከል ልዩነት ይፈጥራል። አሁን ለምሳሌ ጉዳፍ ተፈቅዶላታል ተብሎ አልገባችም። ትዕግስትም እንደዚሁ። ሌሎች ደግሞ እነሱ ትም የሚባሉ ማራቶን አትሌቶች እነሱ ደግሞ ገብተዋል። ሌሎቹ አትሌቶች በሙሉ ገብተዋልና ይሄ በራሱ የማኔጅመንት እንትኑ ምን ሰማው መሰለህ? ኢትዮጵያ ብሔራዊ ቡድን ይዘው ዶክተር ወልደመስቀል በነበሩበት ሰዓት በወር 2,000 ብር ደሞዝ አላቸው። በሳምንት 3 የተለያዩ ሲሰሩ መኪና ይዘጋጅላቸዋል። ሙሉ ትጥቅ አቅርቦት አላቸው። እንደዚህ እንደዚህ የምንፈልጋቸው ነገሮች በሙሉ በብሔራዊ ቡድን ስም ላሉት ስፖርተኞች ይቀርብ ነበር። እሱ የቆመ ሩጫ ከሞራል ጋር ይያያዛል፣ ከማበረታታት ከድጋፍ ጋር ይያያዛል እና እሱ በራሱ መቅረቱ ከራሳቸው ከነሱ ነው የሰማሁት። በጣም አዝነናል። አገራዊ ጉዳይ ላይ የሚደግፈን አጥተናል የሚል ጥያቄ እንዲያነሱ አድርጓቸዋል የሚል ነገር አለ። ብሔራዊ ቡድን መመረስ በራሱ መጀመሪያ ግቡ አሪፍ ነው።
እኔ አሁን የሌሎችን ተሞክሮ ነው ብያለሁ ቀደም አልጨረስኩልህም እንጂ ውድድሮች ሲኖሩ ነው የሚሰባሰቡት። እሱንም እንዳልኩ ከከተማ ወጥተው ነው የሚሰባሰቡት እንጂ ከተማ ውስጥ ሆኖ አይደለም። ግን አሁን ለምሳሌ እንደ ሀገር 40 አትሌቶችን ሆቴል አስቀምጠህ 2 ወር 3 ወር ማዘጋጀት ይቻላል? ከባድ እኮ። በላግዠሪ ሆቴል ውስጥ አስቀምጠህ ካምፒንግ ላይፍ ስለሌለን የግድ ሆቴል ነው የምትወስዳቸውና ኢኮኖሚካሊም እኮ አደጋ አለው። እንደገና ደግሞ የኛ ሀገር አትሌቶች ኔቸራቸው ምንድነው? አሰልጣኞች ኔቸራቸው ምንድነው? መተማመን የሌለበት ጥርጣሬ ያለበት አብሮ መተኛት የማይፈልጉ ሰዎችን ሆቴል አብረው መች ልምምድ ይሰራሉ። እንደዚህ አይነት ሰዎች እንዴት አድርገን ወደ ሆቴል ብሔራዊ ቡድን የምትመልሰውና የትም ሀገር ያለው ላስት ሚኒት ላይ ውድድሮች ሲቃረቡ ሆቴል ገብተው ከከተማ ወጥተው በዛኛው አገር በሚወዳደሩበት ሀገር ተስማሚ አየር ባለበት ኤሪያ ላይ ሄደው ነው እንጂ ሆቴል ተቀምጠው የመጨረሻውን ሳምንታት የሚሰሩት። አሁን እንደሚባለው ክሮስ ካንትሪ አሜሪካ ላይ ያለና የናሽናል ቲም መንፈስን ለመመለስ እየተሰራ ነው። እንግዲህ ይህንን የሚያስቡ ሰዎች ራሳቸው የሚያውቁት ሚስጥር ይኖራል፣ የደረሱበት ይሆናል። ግን ከግለሰብ ጋር መቀናቀን ከሆነ እከሌን ያፈረሰው እከሌን የገነባው ወይም እሱ ያፈረሰውን የገነባውት አይነት ብሽሽቅ ከሆነ ለሀገር ከሚሰጠው ጥቅም ይልቅ ጉዳቱ ያመዝናል። ከዛ ይልቅ ግን በደንብ ቢጠና ሌሎች ሀገሮች ካምፕ እውነት እየተቀመጠው ነው የሚሰሩት። እኔ እንግዲህ የማላውቀው ነገር ካለ በስተቀረ እንደዚህ ነው ለማለት ይቸግረኛል። ግን እኛው ጥያቄ የነበር ነው በብሔራዊ ቡድን ነው። አሁን ጥያቄ የሚነሳው የካምፕ እንዳልኩ አሪፍ ተሞክሮ ነው፣ ምንም ጥያቄ ሊሆን ይችላል። ኢትዮጵያ ታዋቂ የነበረችበት የውጤት ዘመን ዶክተር ወልደ መስቀል በነበሩበት ዘመን የነበረው ዘመን ስኬት ናሽናል ቲም ነው። አዎ፣ ግን አሁን ዓለም ተቀይራለች። አሁን ዓለም ኖርማል ዝግጅት ተራራ ላይ የወጣ የሚሰራበትን ዘመን እየቀየረ ነው። ለምሳሌ ኤአይ አርቲፊሻል ኢንቴሊጀንስ ስፖርት ውስጥ ገብቷል። ለምሳሌ አሁን በዚህ ዓለም ሻምፒዮና ከአንድ ትልቅ ጋዜጠኛ ኤቢሳ ከሚባለም ከየሰማሁት ራሴ ምዛም ከተለያየ መንገድ ያጣራሁት አትሌቶች በኤአይ ሲዘጋጁ ከርሞን የመጡት የጃፓን አየር ንብረት ሞቃታማ ቦታ መሄድ አሁን የማያስፈልግበት ጊዜ መጣ። ሳይንሱ ቴክኖሎጂው አደገ። የቶኪዮ የአየር ንብረትን 75% በኤአይ ያመጡትና 25% ደግሞ ናቹራሊ ራሳቸውን አደረጉና የሚለበሱትን ልብሶች አድርገው በሳይንስ በተቀመረ ቀመር ልምምዳቸውን ሰርተው የመጡ አትሌቶች አሉ። ገብተዋል። አሁን የግዴታ የታንዛኒያው አትሌት ማራቶን ለመጀመሪያ ጊዜ ያሸነፈው ሞምባሳ ሄዶ ነው የተዘጋጀው። አሁን ሳይንሱ ደግሞ አቀለለውና በእንደዚህ አይነት ቤት ውስጥ በኤአይ ያንን ነገር ማምጣት የሚቻልበት ያንን አየር ንብረት ራሱ ሙቀት እዚህ ቤት ውስጥ አምጥቶ በዛ የመጠቀም ስራ ተሰርቷልና እነ ዶክተር ወልደ መስቀል ኮስትሬ ብዙ ዋጋ ከፍሎ የሰሩ ባለሙያዎች እንደሆኑ አውቃለሁ። ግን የነሱ ዘመን ያው በዛ ዘመን ነው የሚዳኘው። አሁን ዓለም በብዙ ነገር እርቆ ሄዷል። ለምሳሌ በነ ዶክተር ወልደ መስቀል ዘመን አትሌቶች በሙሉ በኢኮኖሚ ክላስ ነው የሚሄዱት በሙሉ። በተለይ ኤሊት ደግሞ የሚባሉት አትሌቶች ለሜዲያ ላይ ሁሉ የሚጠበቁ 6 እና 7 አትሌቶች በቢዝነስ ክላስ ነው መሄድ ያለባቸው። አሁን እኛም ባለፈው ስንተች ነበረ ልዩነት ተፈጠረ ብለን። ቢዝነስ ክላስ ጊዜው ተለውጦ አትሌቱ ለውድድር ከመሄዱ በፊት በተለይ እንደዚህ እንዳሁን እኛ ቶኪዮ እንደሄድንበት ረጅም ርቀት ሲሆን የ13 ሰዓት በረራ ሲሆን ኮንፈርት ይፈልጋል። ተኝቶ እግሩን ዘርግቶ ሰቅሎ ደም እንዳይቋጥር ለነገ ውድድር ዝግጅት እንዳይረብሸው ከዚህ ጀምሮ ቴኬር ይደረጋልና እነዚህ ትልልቅ ማራቶን የሚያዘጋጁ ሀገሮች ትኬት ሲቆርጡ በቢዝነስ ክላስ ነው የሚቆርጡላቸው። ምክንያቱም የኛ ደግሞ አየር መንገድ ኢትዮጵያ ለማሳነስ አይደለም ወንበሯ ትንሽ እንደኔ ኪሎ ያለው ሰው ከመጣ ወይም ለማንኛውም ሰው ትንሽ ምቾቷ ጠበብ ያለ ነገር አለውና ያ ደግሞ በራሱ እግር ላይ የመኮማተር ደምህ ወጥቶ ያለ መውረድ አለመታሸት ብዙ ችግር አለውና በቢዝነስ ክላስ እግር ዘርግተው ጥሩ እንቅልፍ ወስዷቸው በቂ ሬስት አድርገው እንዲመጡ የሚያደርጉበት ሁኔታ አለ። ምክንያቱም እነሱ የሚያዘጋጁት የማራቶን ውድድር ላይ ኢፌክቲቭ ሆኖ ውድድራቸው የማስታወቂያ ተቋማትን ተመልካችን እንዲስብላቸው የቲቪ ራይት እንዲያመጣላቸው ስለሚፈልጉ እስከዚህ ድረስ ሄዳሉ። እንደውም አንድ ጊዜ ምን ቀልድ ሰማሁኝ። አንድ አትሌት 4900 ብር ትኬት ተገዛለት በዚህ በኮቪድ ጊዜ ማለት ነው። አዘጋጅ ሀገሮች ላኩለት ብር $4900 በቢዝነስ ና ብለው እሱ የለመደው በኖርማል ሄደውና በ1500 ምናምን የሚገዛው የኢኮኖሚ ክላሱ በኋላ ላይ ከአሰልጣኙ ጋር ተወዳደሩና እዛም ሄደን እኮ ውጤቱ ላይ ይሳካ ይችላል ይሄን 4900 ብር ላፍናርክ እንደ ተባባሉ። ምክንያቱም ብሩ ብዙ ነው። አሁን እንደዚህ ስታስበው ይሄን ሁሉ ብር እንዴት ታወጣሉ ትላለህ። እነዛ ግን አዘጋጆቹ ግን ይሄን ያህል ብር የሚያወጡት አትሌቱ ደህንነቱ ተጠብቆ ምቾቱ ተጠብቆ ጥሩ ተፎካካሪ ሆኖ ውድድራቸው እንዲደምቅ ለሚቀጥለው
ጥሩ እንዲሆናቸው ነው እና አትሌቱን በልዩ መንገድ ፕሮቴክት ያደርጋሉ። እኛ ጋር ግን ይሄ አልነበረም። አትሌቱ የሚተኛበት ቦታ ራሱ አሁን 2 ሰው የሚተኛውን ዓለም አቀፍ አትሌቲክስም 2 ሰው ደብል ቤድ እንዲተኛ ይፈቅዳል። ግን አሁን ደግሞ ሳይንሱ አደገና አንድ ሰው ብቻ ነው አንድ ሩም ውስጥ መተኛት ያለበት ማለት ጀመረ። ለምን አንዳንድ ሰው አሁን ለምሳሌ እዚያው ነው የተፈጠረው ልንገር ማራቶን ላይ ለራስ ግንዛቤ እንዲሆን የሆነ ሰው ሮጦ መጣ 10,000 ያ ደግሞ ለማራቶን እረፍት ለመውሰድ በጊዜ ገብቶ ተኝቷል። እራቱን በልቶ ተኝቷል። ይሄ ደግሞ ማራቶን ጨርሶ የመጣው ቶኪዮ ላይ 6 ሰዓት ነው። ከዛ ሲመጣ ይሄ ያኛው ልም ያለ ጭልጥ ያለ እንቅልፍ ውስጥ ነው። ጠዋት 10 ሰዓት ተነስቶ ወደ ማራቶን ሄዳ ሲመጣ 6 ሰዓት ላይ በዛ ላይ ይሄ ውጤት አጥቷል፣ ተናዷል። በዛ ላይ የሚያሹ ሰዎች መጥተው ሊያሹት ነው። ብቻ ቤቱ እንትን አለ። ያ ሰው የእንቅልፍ አጣ ማለት ነው። እዚህ አይኑ እንደፈጠጠ 10 ሰዓት ነጋ። 10 ሰዓት ሄዶ ውድድር ተወዳደረ እና ሉዝ አደረገ። በኋላ ሲጠይቁት የተለያዩ ሰዎች እኔ እኮ ሳልተኛ ቁጭ ብዬ እኮ ነው ያደርኩት፣ አሁን ራሱ እንቅልፍ ላይ ነኝ ያለሁት አላቸው። ስለዚህ ምንድነው ሳይንሱ እያደገ ነው። ምቾት እየጠበቀ ነው የሚሄደው። አትሌቲክስ የግል ውድድር ስለሆነ ምቾት። አንዳንዱ ደግሞ አሰልጣኞች ምን ይላሉ? በጣም ከባድ ትሬኒንግ ሰርቶ ሲመጡ አትሌቶች ሌሊት ላይ የማንኮራፋት እንትናቸው ይጨምራል ይለዋል። እንደገና አንዳንድ ሰው ደግሞ ቅዠትም ደግሞ አይጠፋም። እነዚህ ሁላ ተዳምረው ያኛውን አትሌት ወይም ያችን አትሌት ምቾት ትነሳታለህ። በዛ ላይ ደግሞ አለመተማመንም አለ። ስለዚህ ወጪው ኮስቱ ከባድ ነው እና ወደፊት ግን ሳትወድ በግድ ወደዚህ ትመጣለህ። እስኪ ስለ 10,000 ሜትር ነው። እንግዲህ 10,000 ሜትር ላይ የኢትዮጵያ የምትጠራበት አንደኛው ውድድሩ እሱ ነው። ዓለም አቀፍ ላይ ግን እየጠፋ ነው። ስጋት የለብንም? 10,000 የሚገርም ነገር በተለይ በዓለም ሻምፒዮና ከኢትዮጵያ ከራቀ 14 ዓመት ሆኖታል። ወርቅ የሚባለው ከመጣ ኬንያ ጋር ደግሞ ስትሄድ 20 ዓመት ሆኖታል። ኬንያዎች ራሳቸው በ10,000 ሞተዋል። እንደገና ደግሞ እኛም አሁን 10,000 ደግሞ ሉዝ አድርገናል። አይተህ ከሆነ በሪውን ማነው ዮሚፍ ያው ሜዳሊያ አምጥቶልናል። ቀላል ዋጋ የምትሰጠው አይደለም። ግን 10,000 ዓለም ላይ ውድድር የለም። 10,000 መጥፋቱ ብቻውን አይደለም፣ አትሌቶችም ይዞብን እየጠፋ ነው። ለምሳሌ ያህል በርካታ አትሌቶች ያለ ጊዜያቸው ወደ ጎዳና ወደ አስፋልት እየወጡ ነው። አሁን ሰለሞን ባረጋም ብትወስደው 21 ኪሎ ሜትር ሮጦ ተመልሶ ነው እንደገና ወደ 10,000 የመጣው። ምክንያቱም እዚህ ጋር ሀገር ለመወከል ስለፈለገና አንድ ታሪክ ሰራለሁ ብሎ ስለመጣ እንጂ ኦልሬዲ ሲቪያ ላይ ሮጦ እኮ ሲቪያ እኮ እውቅና ሁሉ ላይ ክብር እንትን ሰጥተውታል። ቀጥል ደግሞ በሪሁን ተመልከተው። በሪሁ ሊዝበን ላይ ሊሮጥ ብሎ ጎዳና የፌዴሬሽኑ ፕሬዚዳንት ስለሺ አሳምኖት ነው ናንጂንግ የኢንዶር ውድድር ስለነበረ አሳምኖት ነው የቀረው እንጂ ጎዳና ሊወጣ ነበር እሱ። ቀጥል ደግሞ እጅጋየሁ የምትባል 10,000 አሁን የሮጠች 35 ኪሎ ሜትር ሮጣ ነው ወደ 10,000 የመጣችው። የራሱ ወንጀል ነው። ጎዳና ላይ የሮጠ ሰው አምጥተ እንደገና ትራክ ላይ ማሳተፍ። ቀጥል ሀጎስ ዘንድሮ ትራክ ጨርሻለሁ በቃኛል፣ እኔ ራሴ ኢንተርቪው አድርጌዋለሁ። ቀጥል ለሜቻ ማን ነው ዮሚፍ በቅቶኛል ትራክ አለ። 4-5 ሰዎችን ከትራክ እያጣን ነው። የዚህ ምክንያቱ አንደኛ የ10,000 ሜትር ውድድር ከዓለም መጥፋቱ ነው። ሽልማት አልባ መሆኑ ዳይመንድ ሊግ ላይ ሁላ አይገባም እና ሽልማት አልባ መሆኑ ብዙ አትሌቶች ከ10,000 ውድድር ሽልማት ከሌለ ውድድር ላይ ከምንቀመጥ ወደ ጎዳና እንውጣ እያሉ ወደዛ እየሄዱ ነው እና እየፈለሱ ነው። ጎዳና ላይ ደግሞ ማራቶን ላይ የፊርማ ገንዘቡና የኢንትራንስ ፊውና ስታሸንፍ ሪከርድ ስትሰብር የምታገኘው ገንዘብ ደግሞ ተሰቀለ። ፈረንጆች 10,000 ሜትር የኢትዮጵያኖችና የኬንያዎች ነው። አሁን ኡጋንዳ ገብታለች። ስለዚህ 30 ደቂቃ እነሱን ቁጭ ብለን ከምናይ በቃ ወደ ማራቶን የሚል ማስታወቂያ ድርጅቶችም ግፊት አደረጉና ወደዛ ሽፍት እያደረገ ነው እና አሁን የከባድ ነው። ኬንያ ግን ብልጥናት ይሄ ነገር ፈረንጆች ማሰባቸውን ስታቅ የውስጥ ውድድር ማዘጋጀት ጀመረች። እኛ ከውስጥ ውድድር እንኳን የለን። ኬንያ ኢንተርናሽናል የውስጥ ውድድሮች አላት። ሲያሸንፉ ደግሞ ከፍተኛ ገንዘብ ትሰጣለች፣ $3,000 ድረስ። እኛ ሀገር ግን ኢትዮጵያ ሻምፒዮና ባለፈው ሲካሄድ ከሆነ ላሸነፈ ሰው እኮ ቦርሳ ነው የሚሸልመው። ቦርሳውም እኮ ኦሎምፒክ በተገኘ ድጋፍ ነው። ስለዚህ ልዩነታችን ያስተሳሰብ ልዩነታችን የሜዳ ላይ ብቻ አይደለም፣ የአሰራር ክፍተታችንን በግልጽ ነው የሚያሳየው። ስለዚህ ወደ እነሱ መጠጋት መቻል አለብን። ብዙ አትሌቶችን ወደ አስፋልት ያለ ጊዜያቸው ወደ ማራቶን እንዲወጡ ወደ ግማሽ ማራቶን እንዲሮጡ እየተገደዱ ነው። አሁን ዮሚፍን ማጣት፣ ሀጎስን ማጣት፣ ሰለሞን ባረጋን ማጣት እንደዚህ ትንሽ ምሳሌዎች ናቸው። ይሄ በጣም ትልቅ ጉዳት አለውና 10,000 ላይ ሀገር ውስጥ ውድድር የምናካሄድበት ሀገር ውስጥ የኢትዮጵያ ሻምፒዮና ውድድር ከቦርሳ የዘለለ ሽልማት የምንሸልምበት ስታንዳርዱን ከፍ የምናደርግበትን ነገር ካልፈጠረን በጣም አደጋ ነው። ምክንያቱም ዓለም ትኩረቱን ወደ ማራቶን እያደረገ ነው። አሁን ደግሞ ኬንያዎች እኛን የሚጎዱን በብዙ ነገር ነው። ወርቅ ማምጣታቸውን ብቻ አይደለም የምናየው። እኛ ጋር አሁን አዲዳስ ስፖንሰር ነው። አዲዳስ
ከኢትዮጵያ ጋር የገባው ኮሚትመንት አለ። ይህን ትጥቅ የሚያመርተው አዲዳስ ነው። ኢትዮጵያ ጋር 5 ሜዳሊያ በትንሹ እፈልጋለሁ ይላል። አሁን እኮ 4 ነው ያመጣ ነው። እንደውም ዘንድሮ ብር በመከራ እንዳስገባ ኢንፎርሜሽን አለኝ አዲዳስ። እዛም ቶኪዮ ላይ ለኢትዮጵያ ዴሌጌሽን ተገቢውን ክብር አልሰጠም። ያውም ኃይሌ አምባሳደር ስለሆነ ነው የአዲዳስ እንደውም ትንሽ ሪስፔክት ያለንና ይሄ በጣም መታሰብ አለበት። ኬንያ በአግባቡ እየተጠቀመች ነው። ፑማና አዲዳስን ተጨማሪ ናይክ ነው የነሱ ዋና ስፖንሰር። እነሱ ተጠቃሚ እነሱን ውድድራቸውን ስፖንሰር እያደረጉ ፋይናንሻል እየተጠቀሙበት ነውና ብዙ ነገር ያሳጣናል። መታሰብ አለበት ነው። 10 ሺህም ከሀገራችን ጭራሹ ከውድድር ሊጠፋ ነው። ይህንን መመለስና ማሰብ ያስፈልጋል። ይስሐቅ በላይን ጋብዞ አንድ ጥያቄ ያለ መጠየቅ አይቻለሁ። እንደ ሚዲያ ትክክለኛ መረጃ ያዝ፣ አገርና ሕዝብ የሚጎዳ እንዳይሆን የሚስጥር አገራዊ የሚስጥር የሚለውን ጠብቅ። ከዛ ውጭ ግን እውነት እስከመድረስ መረጃ ማስተላለፍ እንደ አንድ ሚዲያ ይጠበቃል ካንተ። ከኦሎምፒክ ኮሚቴ ጋር ተያይዞ የአንተ መረጃዎች ደግሞ አሉ በአንተነት ስሜት የፈጠሩ። ይስሐቅ እንደዛ ነው? ደርቢ ነው ለአንተ? ኤል ክላሲኮ ነው ኦሎምፒክ ኮሚቴ? በስመ አብ እንደዚህ አይነት አስተሳሰብ እኔ የለኝም። እና የሚገርምህ እንደዚህ አይነት ትርጉም የሚሰጡ ሰዎች ብዙ አሉ። ከዶክተር ጋርም ለመታየት እንደማንፈላለግ ተደርጎ የማሰብ ሁኔታ አለ። ባለፈው አቀባበል ላይ ዶክተር እንደውም መጥቶ አበባ እንዳጋጣሚ ለሁሉም አልቆ ነበር የተወሰነ። እኔም ጋር ደርሶ ተቃቅፈን ተሳስመን አበባ ሳታደርግልኝ ተባብለን ተቀላልደን እንሄድ ነውና ዶክተር በጣም ዲሞክራት ነው። በጣም ነገሮች የሚያይበት አንግል የተለየ ነው። ለምሳሌ ሃትሪክ አጌንስት ኦሎምፒክ ሆና ጽፋለች ከዚህ በፊት ያመነችበትን ኤዲቶሪያል አቋሟን ያንጸባረቀችው። ዶክተር ግን ይህንን ያከብራል። በጥላቻ ስሜት እንዳልሆነ ያውቃል። ነገር ግን ባላንስ ማድረግ ያስፈልጋል። ትክክል ነው። ከተወሰነ ጊዜ በኋላ ዲስከስ አድርገን ከነሱም ጋር በተለይ ከአቶ ገዛኸኝ ጋር አውርተን እንደውም አንድ መግለጫ ሲወጡም የማገዝ እና ያንን የማስተላለፍ ግዴታዬን ተወጥቻለሁ። በእነሱ በኩልም አንድ ቅሬታ መጥቶ መድረክ ክፍት ነው፣ ለምን እዚህ ላይ መታችሁ እናንተ እኔንም ወቅሳችሁ ዘገባውንም ወቅሳችሁ አትሰሩም ብዬ መድረኬን ከፍቼ ተባባሪነቴን አሳይቻለሁ። ነገር ግን እንደ ሚዲያ ያለመጠቀም የመጠቀም የነሱ ፋንታ ነው። አሁን ኤኒ ታይም ላይ ማንኛውም ዘገባ ቢመጣ ይሄ ኦሎምፒክ ነው ይሄ የእግር ኳስ ነው እያልኩ አልመርጥም። እኔ ሁሉንም እንደ ዘገባነታቸው እንደ ኤዲቶሪያል ፖሊሲ አክብሬ እሄዳለሁ። ከዛ በተረፈ ከኦሎምፒክ ጋር ምንም ባላንጣ የሚያደርገኝ የለም። ከማንም ጋር ተባብሬ እንደምሰራው ከእነሱም ጋር ተባብሬ መስራት ፈልጋለሁ። ባይሆን እነሱ የሆነ ግሩፕ አካል አድርገው በማሰብ አብሮ ያለ መስራት ነገር ድክመቶችና ክፍተቶች ያለው በመጣ ቁጥር ከዶክተርም ጋር እናወራለን። ዌልካም ብዬ በደስታ የምሰራበት ሙያዬን የምወጣበት እንጂ ባላንጣ አድርጌ ማሰበት የለም። ግን ድክመት ካላቸው አሁንም ማጋለጤን አልተውም፣ መጻፌን አልተውም፣ ይፋ ማድረጌን አልተውም። ጥሩ ነገር ሲኖራቸውም እንደዛው። ግን እነሱ ባልቀረበው ቁጥር አንተ ስትቀርብ በር በተዘጋበት ቁጥር የምትወቀስበት ሁኔታ ግን ሊኖር አይገባም ባይ ነኝ። ለይስሐቅ በላይ ጋዜጠኝነት ምንድን ነው ትርጉሙ? እኔ አላውቀውም። እንግዲህ አንድ ሰው እስትንፋስ ከሌለው መኖር እንደማይችል ሁሉ ለእኔ ህይወቴ ይሄ ነው። እንደዚህ እንደልበት ያደረገኝ ነገር ዋጋ ከፍዬ የሚሰራውን ስራ አብረኝ ሰርታ አንተ ታውቃለህ። በተለይ ፕሪንት ሚዲያ 34 ህትመት ሚዲያ ሀገራችን ነበረ። 34ቱም ጠፍተው አሁን ብቻዬን ያለሁት ስፖርት ላይ። ይሄ ደግሞ በምን መስዋዕትነት እንዴት በደምና ባጥንት እንደቆመ ጆሲ አብረኝ ሰርተ ስለምታውቅ ታውቀዋለህ። ከዛ ውጪ በቢዝነስም እኔ ብዙ እድሎች ነበሩኝ። ኮሪያ ድረስ ሄዶ መኪና እስከማስመጣት እንደነበር አንተም ታውቃለህ። ነገር ግን በገንዘብ ከሄድክ እዛ ጋር የተሻለ ነገር አገኛለሁ። በርካታ ደረጃ ከጠየቀኝ ግን እዚህ ጋር ከስር የሚሰራው ነገር ለእኔ ትልቅ እርካታ ይሰጠኛልና አንደኛ ከልጆቼ በፊት ያገኘሁት ጋዜጣ ነው። ከልጆቼ እንደ ቤተሰቦቼ አካል ታላቅ አድርጌ ነው የምወስደው። የህይወት አንዱ አካልም አድርጌ ነው የምወስደው። ሌላ ስራ ብትሰጠኝ እርካታም የለኝም፣ አቅምም የለኝም። አሁን የፖለቲካ ጋዜጣ ላይ ስራ ብለህ ከፍተኛ ገንዘብ አቅርብ ብትወስደኝ 2 መስመር መጻፍ አልችልም። ለዛ አልተፈጠርኩም። እግር ኳስ ግን ከልጅነት ጀምሮ ከመጫወትም እኔ ሳይክል እየገፋው ነው አዲስ አበባ ስቴዲየም የምገባው። ከፍዬ ማየት ስለማልችል የድሃ ቤተሰብም ስለሆንኩኝ አካል ጉዳተኛ እየገፋው ነበር የምገባውና ያ ሁላ ከመከኒሳ ነው ተነስቼ ቫቲካን ጋር ያለው እንዳገት አልነግረም፣ ሲጋራ ፋብሪካ ያለው እንዳገት አልነግረም እና ላብ በጀርባ እየፈሰሰ ነው ገፍቼ የምገባው። ያ ሁላ የስፖርቱ ፍቅር ፓሽኑ ይዞኝ የመጣው ነውና በጨዋታ ዘመኔም አንድ ቦታ እንደዚሁ ክለብ የማግኘት እድል አግኝቼ መዋዕለ ሕፃን ውስጥ ነው የተማርኩት። እኔ ቮኬሽናል ትሬኒንግ ሰልጥኜ 300 ምናምን ብር አገኝ ነበረ።
እዚህ ጋር ግን 50 ብር ፖኬት መኒ ለማግኘት ያንን ትቼ ነው የሄድኩት እና ያ የሚነግር ነገር ከመሰረቱ ይዞኝ የመጣው ነገር ነውና ይህንን ነገር ደግሞ እግዚአብሔር ምኞቴን አይቶ ፍላጎቴን አይቶ ወደ ሚዲያው አስጠግቶኝ በፊት ሳይክል ገፍቼ የምገባውን አሁን በክብር የምገባበትን ዓለም አቀፍ መድረክ ላይ በስሜ በተዘጋጁ ወንበሮች ላይ የምቀመጥበትን እድል ፈጥሮልኛልና የበለጠ በርካታ ለዚህም እኮ ነው መሬት ተኝቼ እኔ መሬት ስተኛ ዝም ብላ ሳለኝ ረክቼ ግን ዘግቤ ነው መጣው ቻሌንጆቹን እንዳመጣጣቸው ተቀብዬ እኔ ባቡር ጣቢያ ውስጥ እኮ ቦርሳዬን ትራስ አድርጌ ተኝቼ ያሳለፍኩባቸው ጊዜዎች አሉ። እንደ ሌባም የተበረበርኩባቸው ጊዜያቶች አሉ። ምክንያቱም ጸጉረ ልውጥ ነኝ ምንድን ነህ ተብዬ ተጠይቄ ስንት ዶክመንት አሳይቼ እግዚአብሔር የተረፈኝ አጋጣሚዎች አሉና ይሄ ሁሉ መስዋዕትነት የሚከፈለው ስለምወደውና እስትንፋስ ከሌለው ሰው እንደሚሞተው ሁሉ ካለዚህ መኖር ስለማልችል ነው የሚል እምነት ነው ያለኝ። አመሰግናለሁ ነበር ቆይታ። የተከበራችሁ ተመልካቾቻችን ከጋዜጠኛ ይስሐቅ በላይ ጋር የነበረን ቆይታ ይህን ይመስላል። አብራችሁ ስለቆያችሁ ከልብ አመሰግናለሁ።